የሳምንቱን የዜና ክንውኖች እነሆ ይዘንላችሁ ቀርበናል። የክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በአዲስ አበባ ሀገረ ስብከት የክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል በታላቅ መንፈሳዊ ድምቀት ተከበረ። የዕለቱን መስዋዕተ ቅዳሴ የመሩት የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ ዛሬ የምናከብረው ድርብ በዓላትን ነው በማለት በተለይ በቀጣይ ሳምንት የምናከብረው የዕርገት በዓል የእመቤታችን ክርስቲያኖች ረዳት ማርያም ዓመታዊ ክብረ በዓል መሆኑን ገልጸው የእንኳን አደረሳችሁ መልእክታቸውን አስተላልፈዋል። በሐዋሳ ሀገረ ስብከት ዲያቆን ዳንኤል ዳዊት ማዕረገ ክህነትን ተቀበለ። በኢትዮጵያ ካቶሊካዊት ቤተ ክርስቲያን በሐዋሳ ሀገረ ስብከት ለክህነት አገልግሎት ዝግጅት ሲያደርግ የነበረው ዲያቆን ዳንኤል ዳዊት ግንቦት 15 ቀን 2018 ዓ.ም ማዕረገ ክህነትን ተቀበለ። ዲያቆን ዳንኤል ዳዊት ግንቦት 15 ቀን 2018 ዓ.ም ቤተሰቦቻቸውና በርካታ ካህናት፣ ደናግላን፣ ምእምናን እንዲሁም ተጋባዥ እንግዶችና ወጣት መዘምራን በተገኙበት በሐዋሳ ሀገረ ስብከት በሻፊና መድኃኔዓለም ቁምስና ከብፁዕ አቡነ መርሃ ክርስቶስ የሐዋሳ ሀገረ ስብከት ጳጳስ እጅ ማዕረገ ክህነትን ተቀብለዋል። የርዕሰ ሊቃነ ጳጳሳት ሌዮ 14ኛ የመጀመሪያው ጳጳሳዊ መልእክት ይፋ ሆነ። የሰው ልጅ አስደናቂነት የተሰኘው የመጀመሪያው የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ሐዋርያዊ መልእክት ግንቦት 17 ቀን 2018 ዓ.ም ይፋ የሆነ ሲሆን ሰብአዊነትና ቴክኖሎጂ ላይ ያተኮረ በዘመናችን እጅግ እየተስፋፋ የመጣውን የሰው ሰራሽ አስተውሎት በሰው ልጅ ላይ ያለውን ተጽዕኖ በጽሁፋቸው አመላክተዋል። ቅዱስነታቸው የሰው ሰራሽ አስተውሎት ቴክኖሎጂ ዘመን በዚሁ ከቀጠለ ሰብአዊነትን በመጻረር የሰው ልጅ ክብር አደጋ ላይ የሚጥል በመሆኑ ሁሉም ሰው አስቸኳይ ኃላፊነት መውሰድ አለበት በማለት ተናግረዋል። በደቡብ ሱዳን የሚገኘው የካቶሊክ ተቋም በኢቦላ ወረርሽኝ ዙሪያ ማስጠንቀቂያ ሰጠ። በደቡብ ሱዳን የሚገኘው የቶምቦራ ያምቢዮ የካቶሊክ ሀገረ ስብከት የካቶሊክ የልማትና የሰላም ድርጅት በጎረቤቷ የኮንጎ ዲሞክራቲክ ሪፐብሊክ ወረርሽኝ መከሰቱን ተከትሎ በኢቦላ ላይ የሚደረገውን ዝግጅት ከፍ ለማድረግ የማስጠንቀቂያና የምክር ማስታወቂያ አውጥቷል። በአካባቢያችን እስካሁን የተረጋገጠ ሪፖርት ባይደረግም በአካባቢው ውስጥ በተደጋጋሚ በሚደረግ የህዝብ እንቅስቃሴ ምክንያት ድንበር ተሻጋሪ የኢንፌክሽን አደጋ አሁንም አሳሳቢ ሆኗል። ስለዚህ ዝም ብለን ወይም ዝግጁ ሳንሆን መቆየት አንችልም ሲሉ ክቡር አባ ምንቢኮዮ ተናግረዋል። የናይጄሪያ ካቶሊካዊት ቤተ ክርስቲያን የክርስቲያንና የሙስሊም ማህበረሰቦች አንድነትን እንዲያጠናክሩ አሳሰበች። በዓለም ዙሪያ የሚገኙ የእስልምና እምነት ተከታዮች ረቡዕ ግንቦት 19 ቀን 2018 ዓ.ም የኢድ አልአድሃ በዓልን ባከበሩበት ዕለት በናይጄሪያ የሚገኘው የኦዮ ካቶሊካዊ ሀገረ ስብከት የክርስቲያን ሙስሊም አንድነት እንዲፈጠርና አገሪቱን በሚጎዱት አለመረጋጋት፣ መታገትና ረሃብ ላይ የጋራ እርምጃ እንዲወስዱ ጥሪ አቅርበዋል። የናይጄሪያ ክርስቲያኖች ህብረት ጽሕፈት ቤት ባወጣው መልእክት ሙስሊም ወንድምና እህቶች ለክብረ በዓላቸው የእንኳን አደረሳችሁ መልእክት አስተላልፈው በዓሉ ለእግዚአብሔር ወይም ለአላህ ታላቅ መስዋዕት የሚቀርብበት በዓል ሲሆን ይህም እርስ በርስ ባለን ፍቅር መስዋዕትነት ውስጥ መንጸባረቅ አለበት በማለት መልእክታቸውን አስተላልፈዋል።